ሰላም ውድ የኢታ ቲቪ ቤተሰቦቻችን እንደምን ቆያችሁ? ዛሬም በአዲስ መረጃ ተመልሰን መጥተናል። ወላጆች ከሆኑ ልጆቹ መናፈሻ ወስደው እንግዲህ በደስታ ሲያስቦርቁ ሲያዩ የሚሰማው ስሜት በቃላት ለመግለጽ እንግዲህ ይከብዳል ማለት ነው። የነሱ ንጹህ ሳቅ የኛ ዓለም ነው። ነገር ግን ያን የደስታ ቀን በቅጽበት ደግሞ ወደ ማይሻር ሐዘን ቢቀየርስ? በአሜሪካን ኮሎራዶ ግዛት ውስጥ በአንድ የመዝናኛ ፓርክ ቸልተኝነት ህይወቷን የተቀጠፈችውን የ6 ዓመቷን ኢትዮጵያዊት ወንጌል እስጢፋኖስን እናስታውሳታለን። ይህ ታሪክ ስለ ሐዘን ብቻ አይደለም፣ ከዓመታት ትግል በኋላ ስለተገኘ አስደናቂ ፍትህ ጭምር እንጂ። የልጃቸውን ህይወት ዋጋ ለማሳየት ሌት ተቀን የታገሉት ወላጆች ኢትዮጵያውያን ስደተኞችን በመጨረሻ በ205 ሚሊዮን ዶላር ያስፈረደ ታሪካዊ የፍርድ ቤት ውሳኔ አግኝተዋል። ይህ ገንዘብ መጠን የልጃቸውን ህይወት ይመልሳል? በፍጹም። ነገር ግን ይህ ውሳኔ በመላው አሜሪካ ላለ የመዝናኛ ፓርኮች ያስተላለፈው መልእክት ምንድነው? ይህስ አሰቃቂ ድርጊት እንዴትስ እንደተፈጸመ ጨምረን ስለዚህ አስደሳች ፍርድ ቤት ውሳኔ ዝርዝር መረጃዎችን የማጋራችሁ ይሆናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ራሄል ነኝ። እስከ ፍጻሜው አብራችሁን ቆዩ። ታዲያ ይሄንን ቻናል ሰብስክራይብ ማድረግ፣ ቪዲዮ ላይክ በማድረግ የኢታ ቲቪ ቤተሰብነቱን ያረጋግጡ። ወላጅ ከሆኑ ልጆቹ ለመጀመሪያ ጊዜ መናፈሻ ሲወስዱ የሚሰማው ደስታ ያስታውሱ ይሆናል። ሳቃቸው፣ ሩጫቸው በአይናቸው ውስጥ የሚነበበው የደስታ ብልጭታ እንደዚህ ነው ተብሎ የሚነገር አይደለም። ነገር ግን አንዲት ኢትዮጵያዊ ቤተሰብ በአሜሪካ ኮሎራዶ ግዛት ያጋጠማት ነገር ይህንን ንጹህ ደስታ ወደ ከባድ ሐዘን የቀየረ አሰቃቂ ክስተት ነበር። ይቺ በፎቶ ላይ የምትመለከቷት የ6 ዓመት ታዳጊ ወንጌል እስጢፋኖስ ትባላለች። ህይወቷን ያጣችው በደስታ ልትቦርቅበት በሄደችበት የመዝናኛ ፓርክ ውስጥ በሰው ሰራሽ ስህተትና በከፍተኛ ቸልተኝነት ነው። ከሰሞኑ ደግሞ ለዓመታት የፈጀው የቤተሰቦቿ ፍትህ ጩኸት አንድ ታሪካዊ ምላሽ አግኝቷል። የ205 ሚሊዮን ዶላር የካሳ ውሳኔ ነው። ግን ደግሞ ይህ ገንዘብ የልጃቸውን ህይወት አይመልስ ይሆናል። ነገር ግን የቤተሰቦቿን የወደፊት ህይወት የሚያሻሽል ይሆናል። ነገሩ የተከሰተው እንደ አውሮፓውያን አቆጣጠር በ2021 ዓ.ም በኮሎራዶ ግዛት በሚገኘው ግሌንውድ ካቨርስ አድቬንቸር ፓርክ በተባለ መናፈሻ ውስጥ ነበር። ይህ ፓርክ በተራራ ላይ የተገነባና አስፈሪና አስደሳች ከሆኑ የመጫወቻ መሳሪያዎች የሚታወቅ ነው። የ6 ዓመቷ ወንጌል ከቤተሰቦቿ ጋር በፓርኩ ውስጥ ስትዝናና ሃንትድ ማይን ድሮፕ የተባለ መጫወቻ ላይ ለመሳፈር ትጓጓለች። ታዲያ ይህ መሳሪያ ሰዎችን 110 ጫማ ወይም ደግሞ ወደ 33 ሜትር ወደ መሬት ውስጥ በሚመስል ጨለማ ጉድጓድ ውስጥ በከፍተኛ ፍጥነት የሚወርድ እጅግ አስፈሪነቱ የሚነገርለት ነው። ታዲያም በህጉ መሰረት ልጆች በዚህ መሳሪያ ላይ ከመጫወታቸው በፊት ቁመታቸው መለካት አለበት። እንዲሁም መቀመጫቸው ላይ ከገቡም በኋላ የደህንነት ቀበቶ በአግባቡ መታሰራቸውን ሰራተኞች ማረጋገጥ አለባቸው። ስርዓቱ እጅግ ዘመናዊ ከመሆኑ የተነሳ የአንድ ሰው ቀበቶ እንኳን በአግባቡ ካልታሰረ መሳሪያው በራሱ ማስጠንቀቂያ ምልክትን ያሳያል፣ ቀይ መብራት ያበራል፣ ድምጽም ያሰማል። በአደጋው ቀን ግን የሆነው ይህ አልነበረም። ታዲያ የምርመራ ሪፖርቶቹ እንደሚያሳዩት እንግዲህ ወንጌል ወንበሯ ላይ ስትቀመጥ ቀበቶ ከላይዋ ላይ ነበር። ነገር ግን በአግባቡ አልታሰረም ነበር። የቁጥጥር መሳሪያው ላይም የማስጠንቀቂያ መብራት በራ፣ ስርዓቱ ችግር እንዳለበት አሳወቀ። ነገር ግን በቦታው የነበሩት 2 ሰራተኞች ይህንን የማስጠንቀቂያ ምልክት ችላ አሉት። ሪፖርቱ እንደሚጠቁመው አንደኛው ሰራተኛ ስርዓቱ ላይ የነበረውን ስህተት በእጅ በማስተካከል የማስጠንቀቂያ ምልክቱን አጥፍቶ መዝናኛውን አስነሳው። ታዲያ መጫወቻው ወደ ላይ ከወጣ በኋላ በከፍተኛ ፍጥነት ወደ ታች ሲወርድ ትንሿ ወንጌል ከመቀመጫዋ ተፈናጥራ ከ110 ጫማ ከፍታ በላይ በመውደቅ በቦታው ላይ ህይወቷ ሊያልፍ ይችላል። በዚህ ታዲያ የቤተሰብ የደስታ ቀን በቅጽበት ወደ ማይሻር ሐዘንና ጨለማ ተቀየረ።
ይህ ክስተት የደህንነት ስርዓቶችን በቸልተኝነት መጣስ ምን ያህል አስከፊ ዋጋ እንደሚያስከፍል ለማወቅ እንግዲህ የሚያስችል ነው። በዚህ ማየት ተችሏል። የወንጌል ህልፈትን ቤተሰቦቿን ብቻ ሳይሆን በመላው አሜሪካ የሚገኙ ኢትዮጵያውያንና ሌሎች ማህበረሰቦችንም ያሳዘነና ያስቆጣም ነበር። ቤተሰቡ የልጃቸው ሞት በቸልተኝነት የተከሰተ በመሆኑ ይህንንም በማመር ፓርኩን የመዝናኛ መሳሪያውን ያመረተውን ኩባንያ ለፍርድ አቅርበዋል። የቤተሰቡ ጠበቃም ክርክሩን ሲያጠቃልሉ የተናገሩት ንግግር ልብ የሚነካ ነበር። ይህ ክስ ስለ ገንዘብ አይደለም፣ ይህ ክስ ስለ ደህንነትና ኃላፊነት ነው ብለዋል። በክርክሩ ወቅት እንግዲህ የፓርኩ ሰራተኞች በቂ ስልጠና እንዳልነበራቸው፣ የማስጠንቀቂያ ምልክቶቹን እንኳን እንዴት ማንበብ እንዳለባቸው እንኳን እንዳልተማሩ የሚያሳዩ እጅግ በርካታ ማስረጃዎችም ቀርበዋል። ከረጅም ጊዜ የህግ ክርክር በኋላ የኮሎራዶ የዳኞች ቡድን ታሪካዊ ውሳኔ አስተላለፈ። ለወንጌል እስጢፋኖስ ቤተሰብ በድምሩ $205 ሚሊዮን እንዲከፈል ወሰነ። ይህ ገንዘብ በሁለት ይከፈላል። $82 ሚሊዮን የልጅቷ ህይወት በህገወጥ መንገድ በመቀጠፉ ለሚደርሰው ሀዘንና ኪሳራ የሚከፈል ሲሆን $123 ሚሊዮን ደግሞ ፓርኩንና አምራቹ በሰሩት ከፍተኛ ጥፋት ለመቅጣት የተወሰነ የቅጣት ካሳ ነው። እንግዲህ የዚህ የቅጣት ካሳ መጠን ለሌሎች የመዝናኛ ፓርኮች ግልጽ መልእክትን ያስተላልፋል። የደንበኞቻችሁን በተለይም የልጆቻችሁን ደህንነት ችላ ካላችሁ የሚያስከፍላችሁ ዋጋ እጅግ በጣም ከፍተኛ ነው የሚል ሲሆን የቤተሰቦቹም ጠበቃ እንዳሉት እንግዲህ ይህ ውሳኔ ህፃኗ ቤተሰቦች ፍትህን ከማምጣት በላይ በመላው ዓለም በመላው አሜሪካ ያሉ ፓርኮች የደህንነት ስርዓታቸውን እንደገና እንዲፈትሹ የሚያስገድድ ነው ብለዋል። የፍርድ ቤት ውሳኔ ይፋ ከሆነ በኋላ የፓርኩ አስተዳደር መግለጫም አውጥተዋል። እንግዲህ እነሱም በግላቸው ያላቸውን ቅሬታ ለማሳወቅ ሞክረዋል። በመግለጫቸውም የተሰማቸውን ሀዘን ገልጸው ነገር ግን የተወሰነው የካሳ መጠን እጅግ በጣም ከፍተኛ በመሆኑ የፓርኩን ህልውና አደጋ ላይ እንደሚጥል ስጋታቸውን ገልጸዋል። ይህ ደግሞ በመቶዎች የሚቆጠሩ የአካባቢው ሰራተኞችን የስራ እድል ሊያሳጣ እንደሚችልም ጠቁሟል። በሌላ በኩልም የዚህችን ግን ህፃን ቤተሰቦች ጠበቃ ምላሽ ሊሰጡ ምንም ያህል ገንዘብ ቢከፈል የልጅቷን ህይወት ሊመልስ አይችልም፣ ይህ ለማንም ግልጽ ነው ብለዋል። ነገር ግን ፍርድ ቤቱ የልጅቷን ህይወት ዋጋ እጅግ ከፍ ያለ መሆኑ በዚህ ውሳኔ ማሳየቱን ለቤተሰቡ የተወሰነ መጽናናትንና ወደፊት ደግሞ ለመራመድ የሚያስችል የሞራል ብርታት ይሰጣቸዋልም ሲሉ አክለዋል። ይህ ጉዳይ በተለይ በውጭ ሀገር በሚኖሩ ኢትዮጵያውያን ዘንድ ሰፊ መነጋገሪያ ሆኗል። ብዙዎችም በህፃኗ ሞት የተሰማቸውን ጥልቅ ሀዘን እየገለጹ የቤተሰቡን የፍትህ ትግል አድንቀዋል። አንዳንዶች ይህ በሀገራችንም ቢሆን ቸልተኝነትን ሊያስከትል የሚችለውን ጉዳት ለሌሎች መማሪያ የሚሆን ትልቅ ትምህርት ነው ሲሉም ሀሳባቸውን አስተያየታቸውን ሰጥተዋል። በሌላ በኩል ደግሞ የለም ገንዘብ ሀዘንን አያስረሳም፣ ዋናው ነገር ከዚህ በኋላ እንዲህ አይነት አደጋ እንዳይደገም ማድረግ ነው የሚሉ ድምጾችም ተሰምተዋል። እሺ እንግዲህ የኢታቲቪ ቤተሰቦቻችን እንግዲህ ይህ ታሪክ ከህፃን ወንጌል እስጢፋኖስ እንግዲህ ታሪክ የምንማረው የሚያየነው ነገር አንድ የማይመለስ ኪሳራ አንድ የጋራንም ትምህርት ተውልን አልፏል ማለት ነው። ይህ ክስተት እንግዲህ የሚያሳየን የደህንነት ደንቦችና ስርዓቶች ለጌጥ የተቀመጡ ሳይሆኑ ህይወትን ለማትረፍ የተዘረጉ መሆናቸው ነው አይደለ? የማስጠንቀቂያ ምልክቶችን ችላ ማለት ምንም አይሆንም በሚል ማለፍ ውጤቱ ምን ያህል ዋጋ እንደሚያስከፍል አስከፊ ሊሆንም እንደሚችል አይተናል። ይህ ለመዝናኛ ፓርኮች ብቻ አይደለም፣ በግንባታ ቦታዎች፣ በትምህርት ቤቶች፣ በመንገድ ላይ በሁሉም የህይወት ዘርፍ ውስጥ ሊተገበር የሚገባው መርህ ነው። ልጆቻችንን ወደ መዝናኛ ቦታዎች እንግዲህ ስንወስድ ቦታውን ለነሱ ደህንነቱን የተጠበቀ መሆኑን የማረጋገጥ ኃላፊነትም አለብን። በተጨማሪም የመጫወቻ መሳሪያዎቹን ሁኔታ በአይን መቃኘት፣ የደህንነት ቀበቶ በአግባቡ መታሰሩን ማረጋገጥ እና የሆነ ስህተት ከመሰለን ለመጠየቅ ድፍረት ሊኖረን ይገባል። የማናውቀውን ነገር ወይም አዲስ ግር ያለን ነገር ካለ መጠየቅ ወደ ኋላ ማለት እንደሌለብን ልንማር ይገባል። የልጅቷን ቤተሰቦች ፍትህ ለማግኘት ያደረጉት ትግል ተስፋ አለመቁረጥን ያስተምረናል። በሀዘናቸው ወቅትም ከጎናቸው የቆመው ማህበረሰብም ትልቅ የሞራል ድጋፍ ሆኗቸዋል። የወንጌል እስጢፋኖስ ህይወት በአጭሩ ቢቀጭም ታሪኳ ግን
በሚሊዮኖች ለሚቆጠሩ ህፃናት ደህንነት መጠበቅ ምክንያት ሊሆን ይችላል ማለት ነው። የመጨረሻው ምኞታችንን ከዚህ አሳዛኝ ክስተት ሁሉም ተምሮ በየትኛውም የመዝናኛ ቦታ ላይ ሌላ ህፃናትን እንዳናጣ አስፈላጊውን ጥንቃቄ ሁሉ እንዲደረግ ማሳሰብ ነው። የዛሬው የእይታ መረጃችን ይህንን ይመስል ነበር። ስለሟች ህፃኗ ታሪክና ስለ ፍርዱ ያላችሁን አስተያየት በኮሜንት መስጫ ላይ ያስቀመጣችሁልን፣ ቪዲዮን ግን ላይክ በማድረግ እንዲሁም የእይታ ቲቪ ቻናል ቤተሰብ እንድትሆኑ ሰብስክራይብ ማድረጋችሁን አትርሱ ለማለት ማስታወስ ወዳለሁኝ። ፕሮግራሙን ያቀረብኩላችሁ እኔ ራሄል ነኝ። በሌላ መረጃና በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ።